በጣም ያሳዝናል። ሁሉ ነገር ለበጎ ነው። ሀይሚዬ ይህን ከባድ ቀን አብረን እናሳልፋለን ብሏል። ማን ያለው? ይሄ ኩርንችት ዳኒ ማለት ነው። እና ወዲያውኑ ደግሞ የስተርዴይ ሀይሚ ቤት በተለቀቀ ታይም ኢንስትግራም ላይ ሆያ ሆየ እያለ ነበር። ኤች በሚለው እንትን የሆነ መሸኛ ዘፈን ነገር ነው ይባላል። ባይዘው ያው እኔ ዘፈን ብዙ እንትን አይደለም። እና ኢንስታግራም ላይ ብዙዎቻችሁ ክራውድ ተጨናንቃችኋል። ዳኒ ስራው ነው ኮስ ዳኒ ስራው ምንድነው? ሰው ማስጨነቅ፣ ማካበድ የሆነ ነገር ያኔ ስራው ማለት ነው። የፈመሰበት ይሄ ነው። እና ሲቀጥል ደግሞ ብሩኬ ምን አለ እስቲ መደወል ነበር ስተቴ አመሰግናለሁ ለሁሉም ነገር ብሏል። ያው ሲደውል እንትን አይለም አታነሳም። ባይዘዌ ብሩኬ ግን ያው ሪሜምበር ዛት ዴይስ ፎር ኤርፖርት ኦኬ። ኤርፖርት ያው በምትሄድበት ሰዓት ሀይሚዬ እንዴት እንደሆነች እና ፎሬስተር ላይ ግን ውዶቼ ቴንኬር ነው ውዶቼ፣ ማሮቼ፣ ፍቅሮቼ። ብሩኬ እኮ ብልጥ ነው። ገባችሁ? በዛሬው ዕለት ብሩኬ ቤት ፏ ብትን ያለ ነገር እንዲመጣ ነው የስተርዴ ያደረገው አክት እንጂ ለሀይሜ ቻው ስትለው እንደዚህ ኖርማል ባይ ነገር አይ ኔቨርስ አይልም። ለምን? ብሩኬ እኮ ይወዳታል፣ ያፈቅራታል። ግን ያው የሆነ እንትን አለበት አይናፋር። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ እንግዲህ የስተርዴይ ሀይሚዬ ቤት ሁላችንም ደንግጠናል። እኔ ራሴ ከመጀመሪያው ፕራንክ ጀምሮ ፕራንክ ነው እያልኩ ስለነበረ ብዙም አልደነገጥኩም። በፊት ሪቪው ነው የምነግራችሁ። በኮሜንታችሁ ነበር በፊት የምደነግጠው። ቪዲዮ አይቼ ብዙ እንትን አይደለም ነበር። የሀይሚዬን ቪዲዮ ግን እውነታ ስለሆነ በጣም ነው የደነገጥኩ ከምነግራችሁ በላይ። ወላሂ ነው የምላችሁ። አታም አልቅሻለሁ። ወላሂ ነው የምላችሁ። እና በጣም ነው የሚያስደነግጠው። ደግሞ እንደዚህ አይነት ቪዲዮ የሚሰራው በመጀመሪያ በቴብል ዙሪያ ተነጋግረው ሀይሚዬ ቆርጣ ወስና ነው እንደምታዩት ማለት ነው። ባይዘወይ እዚህ ጋር አንዳንድ ሴቶች ማለት ነው ቲንክ አባውት ሬዲዮ። እኔ ለምሳሌ በሀይሚዬ ቦታ ብሆን ሞርዝ እንደዛ ነው ማድረገው። ለምን? ኢትዮጵያ ውስጥ ከካሜራ ጀርባ ቡጨቃ ነው። ፎር ኤግዛምፕል እኚህ ቲክቶክ ላይ ያሉት አሉ ምንድን ናቸው? ትዳር አገናኝ ነው ላይክ እነሱ አሁን ካሜራ ላይ ሁሌ ፒስ ናቸው ሁሌ። አሁን ግን ተለያይተዋል። ለምን? ከካሜራ ጀርባ የእኛ ህዝብ እየተረገጠ መኖር ነው የለመደው። ሰው ምን ይለኛል፣ ተፋታች ይሉኛል፣ ተለያየች ይሉኛል። ሀይሚና ብሩኬ ዘር ለገበሬ ምን ትላለች? ኔቨር አይለያዩም። ግን ለብዙዎቹ ትምህርት ነው እንድታውቁ። ኢትዮጵያ ውስጥ እየተረገጡ ስደት ላይ የስደቱን ተውት፣ እኔ አላወራም። ባልየው እንደ መንጋ ነው የሚያኖራቸው በሴቷ ደሞዝ ማለት ነው። 6-7 በአንድ ቤት ሪሊዮን። እኔ በጣም ማፍረው ነገሮች አሉ፣ ማውራትም አልፈልግም። ብዙዎቻችሁ ታውቁታላችሁ። ስለዚህ አንዳንዴ ሀይሚና ብሩኬ እዚህ ጋር ሞርዛ ሀይሚዬ የምታስተላልፈው አንድ ሴት ጠንካራ እንድትሆን በራሷ አቋም እንዲኖራት ነው። ሀይሚና ብሩኬ ኔቨር አይለያዩም። ለምን? ብሩክም ሀይሚ ናት፣ ሀይሚም ብሩክ ናት። ሁለቱም አንድ ናቸው፣ የአንድ ሀገር ሰው ናቸው። ግን ምንድነው? ትምህርትም ነው፣ ትልቅ ትምህርት አለው የስተርዴይ ሞርዛ ማለት ነው። ገባችሁ? እኔ ትምህርትን ቢኖረው ትላንትናው አስለቅሶኛል። በጣም ነው ያዘንኩት። ቆም ብዬ ሳስበው ግን መጀመሪያ እንደምለው ሪዝን የምለው የትላንትናውን እውነታን የሚዲያ ሰው ዝም ብሎ መለያየት የለም። ገባችሁ? ለምን? አሁን ለምሳሌ አይበለውና የሴጣን ጆሮ ይደፈን ውዶቼ፣ አይበለውና እንደነ ሄሉና ማርክ መጥተው ተለያዩ ይባል ብዙዎቹ ማላይ ነው የሚወርዱት? ብሩክ ላይ ነው። ለምን? የፍቅር ጥያቄ ስለማይጠይቅላት። ብሩክ ፕሮግራም አለው፣ ያፈቅራታል፣ ይወዳታል። በውስጡን እምቅ የሚለው ይፈራል፣ ያፍራል። የሆነ ውስጥ ያኔ ፍቅሩን ለመግለጽ አይ ቲንክ እንደዛ ነው። ይወዳታል፣ ያፈቅራታል። ግን ምንድነው ህዝቡ ብሩክ ላይ ይነሳል። የሚዲያ ሰው ናቸው፣ ቻናላቸው ችግር ይመጣል። ዩ አንደርስታንድ? እና ይህን ነገር ማውራት የምፈልገው ብዙዎቻችሁ አንደርስታንድ ስለማታረጉ ነው። ሰምታይምስ የስተርዴይ የተሰራው ቪዲዮ የዛኑ ቀን አይደለም የተሰራው። ይሄ የተጠነሰሰው መቼ ነው? ሜቢ 3 ወር 4 ወር ምናምን ሊሆን ይችላል። ገባችሁ? ከካሜራ ጀርባ ሀይሚዬና ብሩኬ ዲስከስ የሚያደርጉን ነገር አለ። ሁላችንም የምናውቀው ደግሞ ብሩኬ ብዙ አላማ ያለው ሰው ነው። ከዛም በኋላ ነው ስቴፕ ባይ ስቴፕ ወደ ትዳር። እኔ ምንድነው የምለው ሀይሚዬ መማር አለባት። ዛሬ ላይ ፍቅር ጥያቄ ለምን ብዬ የሆነ ሰዓት ላይ ቪዲዮ ሰርቻለሁ። ፍቅር ሲሉ ማለት ነው። እና
አፈቅርሻለሁ ቢላት ከትምህርቷ ምን ያግዳታል ምናምን የሚባል ነገር ጥያቄ ተነስቶብኛል። እና ብዙ ጊዜ ደግሞ ስከታተላቸው ሀይሚዬ ግዴታ ፕራንክ ታደርገዋለች። የእኔ ፍቅረኛ ናት እንዴት ደፍረ ነው የምትጠይቀው ብሎ አይከራከርም። እሱን አጠራቅሞ ተነጋግረው ጨርሰው ነው መተው ቪዲዮን የስተርደ የሰሩት። ሪሊውን ነው የምነግራችሁ። ግን ያው ሀይሚዬና ብሩኬ ዛሬም ነገም ቢሆኑ አይለያዩም። እኔና እናንተ ግን እንጠንቀቅ። ሞርዛን የብሩክ ወዳጆች ተነሳብሽ። ለነገሩ ያንቺ ባል እኮ ይሄኔ እዚህ እኔ እኮ ስለማቅ ነው የሪያድን ስለማቅ ነው እንደዛ ሊሆን ይችላል። ማለትም ሚስት እያለችው ሲስተር ላይ ቪዲዮ የሚያወራ ሰው ነው አይቻለሁም አጋጥሞኛልም ተከራክሬ። ሚስት እያለችው አብሮ አደጌ ናት ብላ እሷ ስራዋን ጨርሳ የምታምር ቀይ የምታምር ማለት ነው እኛ እያየናት ማለት ነው። እነሱ ካርታ እየተጫወቱ ሚስት አለችው እኮ። እና እንደዚህ አይነት ደግሞ ላይፍ አይባልም፣ ይሄ ህይወት አይባልም። ሪሊውን ነው የምነግራችሁ። እና ሰምታይምስ አንዳንድ እህቶቼ ሪስፔክት ባለው ፎር ኤግዛምፕል አንዳንድ እህቶቼ ብሩኬ እኮ ያፈቅራታል፣ ኦፍኮርስ ያፈቅራታል፣ ከሀይሚዬ የበለጠ በውስጡ ነው የሚይዘው። ግን የትምህርት መማር አለባት ብዙ ነገር የምትሉኝ ትክክል ናችሁ። እኔም በፊት ምንድነው ሀይሚዬ ትምህርቷ ላይ ፎከስ ማድረግ አለባት። ግን ምን አለ መሰላችሁ ወዶቼ፣ የሆነ አሁን ለምሳሌ ብዙዎቻችሁ የሆነ ጥሩ እንደዚህ ፍቅር ምናምን ኮሜንት ስትጽፉ እኛም ከመዳም ቤት ወተን ላይክ ይሄ ቅናት አይደለም ምኞት ነው ሳ ሀይሚዬ ደግሞ የሚዲያ ሰው ሆነው ጥንድ ሆኖ ሲሰሩ ፕራንክ ሲደረግ እንዴት ነው አንተ እኔ እያለሁ እኔ ፍቅረኛው እያለሁ እንዴት ደፈርክ? ብሩኬ አይልም መቼ አድገሽ ይላታል። ሀይሚዬ ህፃን ልጅ ያላደገች ከሆነች ለምንድን ነው ከብሩክ ጋር የሚሳሳሙት? ለምንድን ነው እንዴ 18 ዓመት አልፏታል። አንድ ሴት ልጅ ፔሬድ ካየች ከማንኛውም ወንድ ጋር መነካካት የለባትም ዘመድ ካልሆኑ በስተቀር። ሪሊውን ነው የምነግራችሁ። ስለዚህ የሆነ ፍቅረኛ ያኔ ብሩኬ ምንድነው እደጊ ነው የሚላት፣ እሷ ደግሞ አትወድም ይሄን ነገር። ገባችሁ? እኔና እናንተ ባልነው አይደለም ሀይሚዬ የምትፈልገው እኔ እያለሁ እኔ ፍቅረኛዋ እያለሁ እንዴት አንተ ትጠይቃለህ? ፕራንክ ላይም ማለት ነው። ብሩኬ ግን መቼ አደገሽ ነው የሚላት። እና ዛሬም ብሩኬ ላይ ተጽዕኖ ሲሆን ሴቶች ሞርዛን ብንን በሉ። ሀይሚዬና ብሩኬ ኔቨር አይለያዩም። ዘር ለገበሬ ምናለች በሉ። የቡታጅራ ሰውን አይኖ ዛት እኔ ያውቃቸዋለሁ። ግን ወንዶቹ ፕሮግራም ያላቸው ናቸው። ገባችሁ? ሌላው ደግሞ ልንገራቸው ሩቅ ሳንሄድ፣ አሁን ለምሳሌ አብርሽ ትልቅ ሚዲያ ላይ ምንድን ያለው እኔ አሁን ትዳር አልፈልግም በአንደበቱ በ25 ዓመት በ26 ዓመት ነው እኔ አሁን አልችልም፣ አንድ ልጅ ማሳደግ አልችልም ነው ያለው። በጆሮ የተቀዳ ቪዲዮ ቻናል ላይ ነበር። ዩ አንደርስታንድ? ስለዚህ የአንድ ሰውን ፍላጎቱን መስት መጠየቅ ግዴታ ነው። ትዳር በግዴታ ስላይለ ማለት ነው። ዩ አንደርስታንድ? እና ሰምታይምስ ውዶቼ እንደዚህ ከምናየው ነገሮች ሁላችንም መባነን አለብን። እንደ እናቶቻችን መኖር የለብንም። ሚዲያ ላይ ሳይሆን ከሚዲያ ጀርባ የምንፈልገውን ነገር ኦፕን ሆነን መነጋገር አለብን። እና አብዛኛውም እኛ ኮሜንት የምትሰጡት የምትሳደቡት እኔ አታ ዛሬ ኤጭ ሲሉ ትናንትና በጣም አልቅሻለሁ። ድሌት ስድብም ባይሆን ማለት ኤጭ አንቺ ደግሞ አዛሹ ኤጭ ይላሉ የብሩክ ደጋፊዎች። ለምን መሰላችሁ? ሪያድ ውስጥ ደግ ናቸው። ደግ ባላቸውን እንደፈለገ በእህትነት ማንንም ማውራት ይችላል። እና አሁንም ቢሆን ተረጋጉ፣ ሁላችንም እንረጋጋ። ሀይሚዬና ብሩኬ መቼም አይለያዩም። የስተርዴይ ብሩኬ ትቷት ሄደው ችላ ያለው ለምንድን ነው? በዛሬው ዕለት ጮማ የሆነ ቪዲዮ እሱ ቤት ይኖራል። ለምን ለአራቶቹን ይዞ ሊመጣ ነው ለምትሉኝ እህቶቼ፣ አራቶቹን እኮ አይተን ጠግበናቸዋል። እነ ዳኒን እነ ሶስና ቢመጡ እኛ ምን እናገራለን? ብሩክም ማለት ነው። ሪሊውን ነው የምነግራችሁ። ለነሱ ብሎ ርዕስ አይጽፍም። አዲስ ነገር የተባለው ከአራቱ ልዩ የተለየ ነገር ነው። እናንተ አንዳንዴ አታስቡም እንደ መልካም ነገር እንደኔ? አንዷ ደግሞ ምን አለችኝ መሰላችሁ ዶቼ? በህልምሽ ነው የምን ሰርፕራይዝ ስትነቂ ታውሪያለሽ አለች። ወላሂ ቮይዘሪ ስድብ አይመቸኝም እንጂ ትችት በጣም ነው የምወደው ያኔ ማየት ነው። እና ሶዛት ኤኒዌይ ዛሬ የምነግራቸው እኛ በመከባበር ዝም ብለን ማየት ከትላንትና ቪዲዮ ብዙ ነገር መማር እንዳለባችሁ። ሀይሚዬ ትላንትና ሁላችሁም ፕራንክ አይደለም ዚስ ሪሊ ነው። ኦኬ ለምንድን ነው ይሄ ነገር ሀይሚዬና ብሩኬ በጥቅሱ ቀን ሀይሚዬ በምታስተላልፈው ጥቅስ ወላሂ ነው የምላችሁ። የዛን ሰሞን ስለ እኔ በሰው አስመስዬ ነው ማወራው። እድሜያችሁን ያለ ብላት አንድ ሰው ማያገባችሁ ከሆነ የምትፈልጉትን ነገር ማይመልስ ከሆነ ያለ ብላት ራሱ ዝም ብሎ ብቻ ግጥ
ጥቅስ ነው ውዶች። እንዴት እንደረሳሁት። መቼ ነው ያኛው ጥቅስ? እሷ የሄደችበት ቀን ሐዋሳ ማለት ነው። ገባችሁ? እና በሰው አድርጌ ነው የማወራው። ለምን እኛ ሴቶች ብዙ የምንፈልገው ጥያቄዎች ሊኖሩ ይችላሉ። ያን ጥያቄ ጠየቀች ማለት ደግሞ ሀይሚዬና ብሩኬ ተለያዩ ማለት አይደለም። ስለዚህ ሁላችንም ተረጋግተን እናዳምጥ። ኦኬ። ሴት ልጅ ደግሞ ቆፍጠን ማለት አለባት። ለምን እኛ ከሀይሚዬ ጋር ማነው የሚኖረው? ብሩክ ነው። ብሩክና ሀይሚ ናቸው የሚኖሩት። እናንተ ደግሞ ዝም ብለን እኛ ባል ነው አይደለም። ገባችሁ? እነሱ ከካሜራ ጀርባ የ3 ወር 2 ወር 4 ወር ያለቀ ነገርን ነው ከለላ አድርገው ሪዝን የምለው ማለት ነው። ከለላ አድርገው የትላንትና እውነታን ሚዲያ ላይ ያመጡት። አንዳንዴ ብሬናችንን ኦፕን እናርግ። ሀይሚዬና ብሩኬ ሪሊ ይታረቃሉ። እናንተ ደግሞ ሁላችንም መማር አለብን። ጭንቅላታችንን ማሰራት አለብን። ገባችሁ? እንጂ በትላንትና ዕለት ብሩኬ ደግሞ ምን ብለናል? እኔ ራሴ ሀይሚዬ ጀርመንን ፈረንሳይን ብትሄድ ብሩኬም ዱባይ ብሄድ ብለን አውርተናል። እነሱም ያው ስለመሳፈር አወሩ ስለመሄድ። ሆኖም ግን ምን እንዳለ ልንገራችሁ። ብሩኬ you remember that days airport okay watching again video እንደውም በእንግሊዘኛ ያንቺ እንግሊዘኛ ሽንት ቤት ከማጠብ ቤት ሄደ ብላለች አንዷ። ሀይሚዬማ እንደው ይሄ ቀን አልፎ ሀይሚዬና ብሩኬ ሰላም ሆኖ ስንት ትችት መሰላቸው የደረሰብኝ። እና ኤርፖርት ሆና ሀይሚዬ እንዴት እንደሆነች አክስቴ ሳይቀር ነው ያለቀሰችው። ሪሊውን ነው የምነግራችሁ። ባለፈው ያሰማችሁ ድምፅ እና ብሩኬ እንደዚህ ሃይ ብሎ ሄዶ ብሩኬ እኮ ብልጥ ነው ውዶቼ። እሱ ቤት ጮማ የሆነ ቪዲዮ ስላለ ነው እኮ አዲስ ነገር አለ ብሎ የጻፈው። እነሱ ስናንማ እንዴት ነው የሚያመጣው? እንተያያለና ሲጀምር ከነሱ ስናን ማቆም አለበት። ሪሊውን ገደለ የዛሬ የብሩኬ ወዳጆች ወዱኛል እና በጣም ነው ያዘንኩት። ወላሂ ነው። ምን መሰላችሁ ልጆች፣ አሁን ዳኒ በብሩክ በእነሱ ስና ነው ሀይሚዬ የምታውቀው ዳኒ መሸቀያ ሆነች ለዳኒ ራሱ። ዳኒ እኮ ምንም ነገር የለም ግን በቃ መሸቀያ። ወላሂ በጣም ነው ዳኒ ሪሊውን ነው። ዳኒማ እስቲ ይሁና ሪሊውን እና አታስቡ፣ አትጨነቁ። ያው ብሩክ ቤት መልካም ነገር ይመጣል። ካስቀይምኳችሁም አፉ በሉኝ። ለነገሩ በሰልቡኝ ምንም አይመስለኝም። ከእንግዲህ እኔ ትላንትና በጣም ራሴን አሞኝ ነው የተኛሁትም። ሪሊውን ይህን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። ለአስተያየታችሁ እጅጉን ከልብ አመሰግናለሁ። የኔ መጽናኛ የእናንተ ኮሜንት ነው። ሪሊውን ነው የምነግራችሁና